ነገር ሁሉ ጊዜ አለው። ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላልና መንፈስ ቅዱስ ለዚህ ፕሮግራም ሲጸልይ ለእያንዳንዳችሁ የሰጠኝ መልእክት ለየትኛው መልካም ነገር እግዚአብሔር ጊዜ ደርሷል ብሎኛል። ሃሌሉያ ጊዜ ደርሷል። ይሄን እንዳላስተላልፍ ነው ጠላት የተዋጋውና መንፈስ ቅዱስ ለእያንዳንዱም ለግለሰብም ለዚህ ህብረትም ለዚህ ለጸሎት ማዕከልም ለዚህ ለአክሊሲያም ቤተክርስቲያን ለዚህም ህዝብ ለነም ጭምር እግዚአብሔር ጊዜ ደርሷል ብሎኛል። አሜን። በጌታ በኢየሱስ ክርስቶስም አሁን ጊዜ ነው። እግዚአብሔር ስራውን የሚሰራበት እስከዛሬ የሰማችሁት መልእክት የሚፈጸምበት እግዚአብሔር በብዙ የተናገራችሁ መልእክት አካል የሚለብስበት ቃሉም ስጋ ሆነ ተብሎ እንደተጻፈ ስጋ የሚለብስበት ጊዜ አሁን ነው። አሜን። እግዚአብሔር ነገሮቻችሁን በውበት የሚገልጥበት ነገሮቻችሁን በድምቀት ነገሮቻችሁ በዓለም የሚገለጥበት በስራ የሚገለጥበት በውበት የሚገለጥበት የዲያብሎስ ስራ በመፍረስ የዲያብሎስ እቅድ በመበላሸት የእናንተ ክንድና አቅም ከፍ እያለ የሚሄድበት አሁን ጊዜው አሁን ነው። ጸሎት የሚበረታበት ጸሎት ኃይል የሚያገኝበት የጸለያችሁትን የጸሎት መልስ የምትቀበሉበት የጸሎት መልስ በፍሬ የምታይበት አሁን ጊዜው ነው። አሜን። ታዲያ እስከ ዛሬ እግዚአብሔር ነገሮች እንዲቆዩ ዝም ያለው ለምንድን ነው? ሰይጣን ስላሸነፈ አይደለም። የሰዎችም ተግዳሮት ስለበለጠ አይደለም። እግዚአብሔር በማንም በምንም ተሸንፎ አያውቅም። ነገር የቆየበት ምክንያት እግዚአብሔር ቃል በቁጥር 11 ላይ ምንድነው የሚለው? ነገርን በጊዜው ውብ አድርጎ ሰራው ይላል። አሁን ነገሮች በውበት ይገለጡ ዘንድ በውበት ይታዩ ዘንድ አሜን። በጌታ በኢየሱስ ስም ጊዜ ደርሷል። አሜን። ያዕቆብ በሚመጣው ዘመን ያብባል፣ ያፈራል። ፍሬያማ መሆን ብቻ አይደለም በፍሬውም የዓለምን ፊት ይሸፍናል ይላልና ኢሳይያስ ምዕራፍ 27 ላይ አሁን በፍሬ የምትገለጡበት ፍሬ የምታይበት ይሄ አገልግሎት በዓለም ፊት ይሄ አገልግሎት በሰይጣን ፊት በአይዛብ ፊት በቅዱሳን ፊት በፍሬ የሚገለጥበት ጊዜ አሁን ነው። አሜን። ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 1 ጀምሮ እንደዚህ ይላል። ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ ይላል። በዛን ቀን ጻድቁ ሕዝብ ይገባ ዘንድ በሮችን ክፈቱ ይላል። በጌታ በኢየሱስ ስም ትገቡ ዘንድ በጠላት ምሽግ ላይ አልፋችሁ ትገቡ ዘንድ የጠላትን ቀጠና ደርምሳችሁ ትገቡ ዘንድ ይሄ የጸሎት ህብረት አሁን ጊዜው ደርሷል። አሜን። ጊዜው ደርሷል። አሜን። የግለሰብም መልእክት ነው፣ የህብረታችሁም መልእክት ነው። አሜን። በግላችሁም ይሄን መልእክት ውሰዱ፣ በህብረትም ውሰዱ። መኃልየ ምዕራፍ 2 ላይ ቁጥር 11 እና 12 ክረምት አለፈ ይላል። የዜማ ጊዜ ደረሰ ይላል። ወይን አብቧል፣ አፍርቷል። አሁን ይሄ ፍሬያማ አገልግሎት የሚገለጥበት የሚታይበት ክረምቱ አልፎ በጋው የመጣበት ጊዜ ነው። አሁን እንዳላብራራ ጊዜም የለኝም። እንደምታውቁት በጌታ በኢየሱስ ስም የህይወት ክረምት አሁን አልፏል። አሜን። የኑሮ ክረምት አልፏል። አሜን። የቻሌንጅ ክረምት አልፏል። አሜን። ክረምት ለስራ የሚመችበት አይደለም። እንደምታውቁት ክረምት አስቸጋሪ ነው። አሁን የዜማ ጊዜ ፍሬያማነት የሚታይበት የመዘመር የማመስገን የእግዚአብሔርን ሐሳብ በኃይል የምትገልጡበት አሁን ጊዜ አሁን ነው። አሜን። በጌታ በኢየሱስ ስም በምድርቱ ስፋት የምትሄዱበት በምድርቱ ኃይል የምትገለጡበት በጌታ በኢየሱስ ስም ጊዜ አሁን ነው። አሜን። ብቆ ተወለደ፣ በጊዜ አደገ፣ በጊዜ አገልግሎት ጀመረ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ ደግሞ ተመልሶ ይመጣል። አሜን። እያንዳንዱ ነገር እግዚአብሔር ለሰው ልጆች በጊዜ ቀመር ያስተካከለ ነገር አለ። እግዚአብሔር በጊዜ ባይገደብም በጊዜ ባይያዝም ለኛ ትምህርት ይሆን ዘንድ ነገሮችን በጊዜ ሊያስተካክል ሁኔታውን አመቻችቷል። አሁን ጊዜው ነው። አሜን። ሌላ ለህብረቱም ለግለሰብም ሌላኛው መልእክት ኤርምያስ ምዕራፍ 29 ቁጥር 10 ላይ 70 ዓመት በባቢሎን በተፈጸመ ጊዜ ይጎበኛቸዋል አለ። እግዚአብሔር የጉብኝትን ጊዜ ለግለሰብም ለዚህም ህብረት አምጥቷል። አሜን። ሃሌሉያ። የባቢሎን አሰራር 70 ዓመት የጨቆነው የገዛው ህዝቡን እንደ ሕዝቅኤል መጽሐፍ አጥንት ያደረገው ተስፋ ያስቆረጠው መቃብር ውስጥ የቀበረው አገልግሎታቸውና ህይወታቸው እንዳይገለጥ አፍኖ የያዘው መንፈስ የሚለቅበት አሁን ጊዜው አሁን ነው። አሜን።
ታችሁ የሚገለጥበት ጸጋችሁ በኃይል የምታይበት ጊዜ አሁን ነው። አሜን እግዚአብሔር ጊዜ ሲደርስ 70 ዓመት ሲፈጸም ራሱ እንዲወጡ ነው ያስቸኩለው። ውጡ ነው ያለው። ለምን? የእግዚአብሔርን ጊዜ የሚቀለብስ ኃይል የለም። የእግዚአብሔርን ጊዜ የሚቋቋም ኃይል የለም። የእግዚአብሔር ጊዜ ሲመጣ የእናንተ አለማመን እንኳ አያግድም። ምክንያቱም እግዚአብሔር ጊዜ ነው ብሎ ካመጣ በእናንተ እምነት ብቻ አይደለም የሚሰራው። ቃሉን አክባሪ አምላክ ስለሆነ ቃሉን ይፈጽም ዘንድ ታማኝ ስለሆነ አድርጎ ለማሳመን አድርጎ ለማስደነቅም እግዚአብሔር በጊዜ ነገሮችን የመግለጥ ኃይል አለው። አሜን በጌታ በኢየሱስ ክርስቶስም አሁን ጊዜው ነው። ተቆሉት ና እንዳሉት ውጣ እንዳሉት ንጉሥ እንደሚፈልግ እግዚአብሔር በልጅነት ያሳየው ኃይል ፍጻሜ የሚያገኝበት ስፍራ ላይ እንዳስቸኮለ ሁሉ በጌታ በኢየሱስ ስም የምትቸኩሉበት ጊዜ አሁን ነው። አሜን አሜን አገልግሎት የሚቸኩልበት፣ ይሄ አገልግሎት የሚገለጥበት፣ ይሄ አገልግሎት የሚወጣበት የሚታይበት ጊዜ አሁን ነው። አሜን ብዙ ጊዜ የጸላችሁበት፣ ብዙ ጊዜ በአገልጋዮችም በእናንተም ጌታ ለዚህ ህብረትና ለዚህ አገልግሎት የተናገረው አሁን ትንቢት በፍጥነት እንዲፈጸም እንደ ዮሴፍ የሚቸኩልበት ትንቢቱም እናንተም ፈጥናችሁ የምትገለጡበት ይህ አገልግሎት ፈጥኖ የሚወጣበት በጌታ በኢየሱስ ስም ጊዜ አሁን ነው። አሜን ታውቁት ፈርዖን ሙሴ ሄዶ ህዝቤን ልቀቅ ይላል ሲል ህዝብንም አላቅም እግዚአብሔርንም አላቅም አንተንም አላቅም ብሎ በትዕቢት በተናገረው አንደበት ምዕራፍ 12 ላይ ዘጸአት ላይ ህዝቡን አስቸኮሉት የሚል ቃል አለ። በዛው በትዕቢት በተናገረው ቃል ውጡልኝ ብሎ እንዳስቸኮለ በጌታ በኢየሱስ ስም እስከዛሬ የተቋቋማችሁ እስከዛሬ የተጋዳደራችሁ ጠላት ይለቃችሁ ዘንድ ጊዜው ደርሷል። አሜን የእናንተን ነገር ይለቃል፣ ጤናን ይለቃል፣ አገልግሎት ይለቃል። በግል ስራ የሚሰሩ ስራችሁ ይለቀቃል። አገልግሎት በስፋት ይለቀቅ ዘንድ እያንዳንዱ ነገራችሁ በኃይል ይለቀቅ ዘንድ እግዚአብሔር አሁን ጊዜ አምጥቷል። አሜን የእግዚአብሔር ጊዜ ሲመጣ ፈርዖን ሊከለክላችሁ አይችልም። የጠላት ተግዳሮት ቢከታተላችሁም ይሰጥማል እንጂ ሊያግዳችሁ አይችልም። እግዚአብሔር ወዳያላችሁ ትወጡ ዘንድ እግዚአብሔር ጊዜ አምጥቷል። አሜን ሌላኛው ጊዜን አለማወቅ ደግሞ በጣም ከባድ ስህተት ነው። ሉቃስ ምዕራፍ 1 ላይ በጊዜ ሊፈጸም ያለውን ቃል ስላላመንክ ድዳ ትሆናለህ አለ መልአኩ ለዘካርያስ። ቁጥር 20 ላይ የእግዚአብሔር ቃል ሲመጣ በራሱ ጊዜ ነው የሚመጣው። ዘካርያስ ግን የራሱን እርጅና የሚስቱን እርጅና ነው ሲመለከት ነበረው። እግዚአብሔር ግን በዚህ ጊዜ ይሄ ነገር እንደሚሆን ጊዜ ነው ብሎ መጥቷልና ያንን ማመን አቃተው። በጌታ በኢየሱስ ክርስቶስ ማመኑ እንኳን ቢያቅተንም እግዚአብሔር በእኛ ላይ ይሆናል ብሎ ያመጣውን ጊዜ ማንም የእናንተም አለማመን ሊከለክል አይችልም። ዘካርያስ አላመነም ማለት እግዚአብሔር በጊዜ ሊፈጽም ያለውን ነገር ከለከለ ማለት አይደለም። ዘካርያስን ድዳ እንኳ አድርጎ እግዚአብሔር የጊዜውን መልእክት በሕይወቱ ፈጽመዋል። በጌታ በኢየሱስ ክርስቶስ ስም ተድላና ደስታ ይሆን ዘንድ የእግዚአብሔር ጊዜ መጥቷል። ነቀፌታችሁ ይወገዝ ዘንድ በጌታ በኢየሱስ ስም ጊዜ መጥቷል። ቤቱ በኢየሱስ ስም ዘፍጥረት ምዕራፍ 18 ቁጥር 10 ላይ የዛሬ ዓመት እንደ ዛሬው ባለው ጊዜ ወደ እናንተ እንመጣለን አሉ መላእክቶቹ። እንመጣለን ሳራም ወንድ ልጅን ትወልዳለች ነው ያሉት። በጌታ በኢየሱስ ስም ለዘመናት የቆየው መልእክት ይፈጸም ዘንድ አሁን ጊዜ ደርሷል። አሜን እግዚአብሔር ብዙ ተናግሯችሁ በግል ሕይወት በጣም ትግል የሚበዛባችሁ ሰዎች አላችሁ። እዚህ ውስጥ በጣም ትግል፣ በጣም ቻሌንጅ የእግዚአብሔርን ቃል እስኪጠራጠሩ ድረስ ቃሉ እስኪመጣ ድረስ የእግዚአብሔር ቃል ዮሴፍን ፈተነው እንደተባለው ያየሁት ህልም ልክ ነበር ወይ ብሎ እስከሚጠራጠር ድረስ ያደረሰው አይነት ቻሌንጅ እንደዚህ የምትፈተኑ በብዙ ትግል እያለፋችሁ ያላችሁ ሰዎች እግዚአብሔር ያንን ችግር ትረሱ ዘንድ ወደ አዲስ ምዕራፍ ትገቡ ዘንድ ጊዜ አምጥቻለሁ አለ። አሜን የረሳችሁ ወደፊት የምትዘረጉበት እግዚአብሔር ያለፋችሁበትን የመንገድን የአስቸጋሪ መንገድ ካሳ የሚሰጥበት ብድራት የሚከፍልበት ጊዜ መጥቷል። ዮሴፍ ጊዜ ሲደርስ 2 ልጆች ወለደና የሁለቱንም ልጆች ስም ያወጣበት በጣም መንገድ ደስ ይለኛል። አንደኛውን ኤፍሬም ብሎ ስም አወጣና እግዚአብሔር በመከራ ሀገር አፈራኝ አለ። ምናሴ ብሎ ደግሞ ልጅ ወለደና ስሙን እንደዚህ አለው፣ የአባቴንም ቤት መከራችን ሁሉ አስረሳኝ አለ። እግዚአብሔር መከራችሁን የሚያስረሳ ችግራችሁን የሚያስረሳ እግዚአብሔር የፍሬ ጊዜ
የማስረሻ ጊዜ አምጥቷል። በእውነት ጌታ ኢየሱስ ክርስቶስ የሚናገረኝ ብዙዎቻችሁ አሁን ያላችሁበትን ሁኔታ ሳትረሱ አትሞቱም አለ። አሜን ታስባለህ ትረሳለህ እንደተባለ ይሄን እግዚአብሔር ሳያስረሳችሁ አሁን የሚቋቋማችሁን በህይወታችሁ ያለውን ችግር ሳትረሱ ወደ ጌታ ማትሰበሰቡ አሜን እግዚአብሔር ማስረሻ አለው። አሜን በጤንነት ጉዳት የምትቸገሩ አንዳንድ ሰዎች እኔ በመንፈስ ያለው የእናንተ ህመም የተቋቋመው ከእግዚአብሔር ኃይልና ከእግዚአብሔር ቃል ስለበለጠ ሳይሆን ጊዜ ጠብቆ ነው። አሁን ለብዙዎቻችሁ ትፈወሱ ዘንድ ነፃ ትወጡ ዘንድ ጊዜ ደርሷል። አሜን አንዳንዶች ነገር ውስብስብ የሆነባችሁ ሰዎች እዚህ ውስጥ ያለው በመንፈስና የተወሳሰበው የሰይጣን ብርታት ስለበለጠ ሳይሆን የእናንተም ችግር ሳይሆን የእግዚአብሔርን ጊዜ ጠብቆ ነው። አሁን ጊዜ ደርሷልና ነገር ሲፈታላችሁ አያለው። አሜን ነገር ሲፈታ ያለው የትዳራችሁ ነገር ሲፈታ ያለው የሥራ ነገር ሲፈታ ያለው የጤንነት ነገር ሲፈታ ያለው ከዚህ ቀን ጀምሮ ብዙዎቻችሁ በአገልግሎት ብቃት በኃይል ስትገለጡ አያለው። አሜን የአገልግሎት ብቃት የአገልግሎት ኃይል እንደውም አንዳንዶቻችሁን እግዚአብሔር ይገልጥ ዘንድ ልክ በጸራኦና በኤሽታኦል በዳን ሰፈር ሳምሶንን ሲያነቃቀ ነበረው መንፈስ ብዙዎቻችሁ መቼ ነው የሚገለጠው መቼ ነው የሚወጣው ብላችሁ በመንፈስ ስትነቃቁ ያለው አሁን ጊዜው ነው። አሜን በአንበሳ ደቦል ላይ በፍልስጤም እርሻ ላይ በኢየሱስ ስም ትገለጡ ዘንድ የጠላትን አሰራር ታበላሹ ዘንድ የጠላትን ጉልበት ታደቁ ዘንድ አሁን ጊዜ ደርሷል። አሜን አንዳንዶቻችሁ የብረት በትር በእጃችሁ ይዛችሁ አያለው። የብረት በትር ይሄ የምትቀጡበት ነው። ጠላትን የምትቀጡበት ጠላትን የምትቀጡበት ጠላትን የምትቀጠቅጡበት የዘር መርገምን የምትቀጠቅጡበት አንዳንዶቻችሁ አሜን ሃሌሉያ አሜን የእናት ዘሮቻችሁን ብዙዎችን የተበቀለውን የምትበቀሉበት ብዙዎቻችሁ እጅ ላይ የብረት በትር አያለው። አሜን ትበቀያለሽ። አሜን በይ። አሜን ትበቀያለሽ። ትበቀያለሽ። አሜን በይ። አሜን በተለይ ትላንትና ጠዋት ላይ ከእናንተ ጋር ነበርኩና ፕሮግራም ስትመሪ የነበርሽ እህት ትበቀያለሽ ነው የሚለኝ እግዚአብሔር። ትበቀያለሽ። አሜን ትላንት ጠዋት ላይ ትላንትና በዚህ ሰዓት ላይ እኔ ከእናንተ ጋር ነበርኩና ለሌሎች ጸሎት ከመስጠትሽ በፊት በላቸውም ስለ ህሊና ከመስበኩ በፊት ፕሮግራም ስታመቻቸ ነበርሽ እህት። እኔ ስትበቀይ ነው ያየሁት። ስትበቀይ በቀል ስትበቀይ አያለሁ። በቀል ስትበቀይ አይቻለሁ። በቀል የአባትሽን ዘር የእናትሽን ዘር መንፈስ የቤተሰቦችሽን የዘር ማንዘሩን እግዚአብሔር ለበቀል ቀብቶሻል። ለበቀል ቀብቶሻል። እኔ እንደ ዲቦራ ወይ ንቅ ተብሎ እንደተጻፈ እግዚአብሔር ቻካ ፓራዲያና ማሳካታ ኦላዲያና የእግዚአብሔር ክብር የእግዚአብሔር ኃይል አሁን ባለሽበት በኃይል እንዳልፍን ጸልያለሁ። በክብር እንዳልፍን ጸልያለሁ። የሆነ ነጭ ደመና አእምሮሽን ሲከብሽ አያለሁ። ነጭ ብሩህ ደመና ሲከብሽ አያለሁ። የእግዚአብሔር መንፈስ ብርታት፣ የእግዚአብሔር መንፈስ ክብር፣ የእግዚአብሔር ደመና፣ የእግዚአብሔር ህልውና ሐላወት በጌታ በኢየሱስ ስም ሲከብሽ አያለሁ። ደመናው መጥቷል። ለዘመናት የተጠማሽው የእግዚአብሔር ክብር እኔ አያለሁ። ጥማትሽ ይሄ እንደሆነ ብርና ወርቅ እንዳልሆነ ጥማትሽ የእግዚአብሔር ክብር መገለጥ እንደሆነ ጥማትሽ ይሄ አሁን ጊዜው ነው። አሁን ጊዜው ነው። ትገለጪ ዘንድ ትወጪ ዘንድ በኢየሱስ ስም ካላት ንቃቃት አሁን ትወጪያለሽ። መሸሸግ አትችይም። አሁን በክብር ትገለጫለሽ። በመገለጥ ትገለጫለሽ። በነቢይነት ቅባት ትገለጫለሽ። በቃል ሙላት ትገለጫለሽ። የመናፍስትን ኃይል እየቀጠቀጥ ትገለጫለሽ። አጃካ ቦራዲያስ ሄላላባጋዳሊያ ኦላጋዳጃ ብዙዎቻችሁ ላይ አሁን በመንፈስ ትገለጡ ዘንድ አሁን ጊዜው ነው። የመንፈስ ኃይል ኢየሱስ ክርስቶስ በመንፈስ ኃይል ወደ ምድረ በዳ ሄዳ ይላል። አሁን ወደ ምድረ በዳ ጠላትን ለመበቀል ጠላትን ለማሸነፍ እግዚአብሔር ወደ ምልካችሁ ስፍራ ትወጡ ዘንድ አሁን ጊዜ ነው። በመንፈስ ኃይል በክብር ኃይል በጌታ በኢየሱስ ስም ትወጡ ዘንድ አሁን ጊዜው ነው። ከብዙዎቻችሁ ቤትና ሕይወት ዘንዶ የጠላት አሰራር ይቆራረጥ ዘንድ አሁን ጊዜው ነው።
ሂዝም። ሃሌሉያ በዛን ቀን እግዚአብሔር ኢሳይያስ ምዕራፍ 21 1 ላይ በዛን ቀን እግዚአብሔር ፈጣኑን እባብ ጠማማውን እባብ በኢየሱስ ስም በብርቱ ሰይፍ በጠንካራ በብርቱ ሰይፍ እግዚአብሔር ይቀጠዋል። በጌታ በኢየሱስ ስም የበረታች የእግዚአብሔር ክንድ የእግዚአብሔር ቃል ጠላቶቻችሁን እየቆራረጠ መጥቷል። በዛን ቀን በባህር ውስጥ ያለውን ዘንዶ ይሄ ምስጢር የሆነውን መናፍስታዊ አሰራር ከእያንዳንዳችሁ ቤት ከእያንዳንዳችሁ አገልግሎት ከዚህም ህብረት እግዚአብሔር ሊቆራርጠው መጣ። አሜን ይህንን አገልግሎት በማገልገል ወንድም በላቸውን ቤቱን ትዳሩን ልጆቹን ካልተበቀልኩ ብሎ እጁን የዘረጋውን መንፈስ እግዚአብሔር ከትዳሩ ላይ ከሚስቱ ላይ ከልጆቹ ላይ ከሱ ላይ ጌታ ሲቀጠቅጠው አያለሁ። በጌታ በኢየሱስ ስም አያለሁ። ከበላቸው ቤት ከልጆቹ ላይ ከሚስቱ ላይ ከጤናቸው ላይ ይበቀለዋለሁ። ይህን አገልግሎት እያገለገለ ስራዬንና መንግስትን አፍርሷል ብሎ የተቆጠውን መንፈስ እግዚአብሔር ተበቀልኩታል። አሁንም በወንጌል መገለጥ በክብር ኃይልና በመንፈስ ኃይል ትገለጣለህ። አንተም ትገለጣለህ፣ ሚስት ትገለጣለች፣ ልጆች ይገለጣሉ። እግዚአብሔር በልጆች ላይ ትልቅ የያዘው ፕሮግራም አለ። ልጆች በመንፈስም በስጋም በክብር የሚገለጡበት ጊዜ አሁን ነው። አሜን። ልጆች ያላችሁ ሁላችሁም ስሙ፣ የልጆቻችሁን ክብር ታያላችሁ አለ። የልጆቻችሁን ደስታ አሳያለሁ አለ። የልጆቻችሁን መልካም ነገር አሳያለሁ አለ። አሜን። ልጆቻችሁ የኤሊ ልጆች አይሆኑም አለ እግዚአብሔር። ነገር ይበቃሉ። ምናምንት ልጅ በቤታችሁ የለም። ምናምንት ሴት ወንድ ልጅ በቤታችሁ የለም። የእናንተን አገልግሎት የሚያስቀጥሉ ከእናንተ በላይ የሚማልዱ ከእናንተ በላይ የዲያብሎስን አሰራር የሚያፈርሱ ልጆች በቤታችሁ ይቀባሉ፣ አስነሳሉ አለ። አሜን። ሃሌሉያ። አሜን። ትላንትና ጠዋት ከእናንተ ጋር ሲካፈል በላቸው ካገለገለ በኋላ ሁለት ወንድሞች ሲጸልዩ ሰምቻለሁ። ጠዋት ትላንት ሁለት ወንድሞች አንዱ ቀድሞ ጸለየ፣ ሁለተኛም ጸለየ። ሁለታችሁም ስሙ፣ ዛሬ ሁለታችሁም ስሙ። ግንባራችሁን እግዚአብሔር የቡለት ድንጋይ ሲያደርግ አይቻለሁ። አሜን አሜን ድንጋይ አሜን ጠንካራ የሞገስ መንፈስ በማንም በምንም ፊት የማትፈሩበት በጌታ በኢየሱስ ስም ኃይለኛ ጠንካራ ሙሴ በፈርዖን ፊት ቆሞ ሕዝብን ልቀቅ ብሎ በድፍረት እንደተናገረ የብዙ ሕዝብን ከጠላት አሰራር ነገር ታስለቅቁ ዘንድ ሕዝቡንም ታስለቅቁ ዘንድ እግዚአብሔር ጠንካራ ብርቱ ቡለት ድንጋይ ሞገስ እግዚአብሔር ይህንን ሲሰጣችሁ አያለሁ። አሜን። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም እህቴ መቅደስ ስሜ መቅደስ ደሳለኝ በጌታ በኢየሱስ ክርስቶስ ስም አንቺንም ባልሽንም ልጆቻችሁንም ለመበቀል በተለይ አንቺን በሞት የሚያሳድድ በሞት ሊገልሽ የሚፈልግ መንፈስ ከላይሽ ላይ ሲሰበር አያለሁ። ሲሰበር አያለሁ። የሞት አዋጅ ከአንቺ ላይ ከባልሽ ከልጆችሽ ላይ ሲገለበጥ አያለሁ። አሜን ለቤተሰቦች መዳን የሚጸልዩ ወገኖች በግላችሁ ለቤተሰቦች መዳን እግዚአብሔር ቤተሰቦችን ምርኮ አድርገህ ስጠኝ ብላችሁ የምትጸልዩት በ2000 በፈረንጆቹ 2026 በኢትዮጵያ 2018 እግዚአብሔር አንዳንዶችን ምርኮ አድርጎ ለእናንተ ሲሰጥ አያለሁ። አሜን። በጌታ በኢየሱስ ምርኮ ሊሰጣችሁ ነው ጌታ። ለቤተሰብ የምትጸልዩ ለቤተሰብ የምትጸልዩ ለቤተሰብ ምርኮ የምትጸልዩ እግዚአብሔር ምርኮ አድርጎ ሲሰጥ አያለሁ። አሜን ለዚህ ህብረት ደግሞ እግዚአብሔር ባጀት ሲለቃ ያለው ለዚህ ህብረት ባጀት ሲለቃ ያለው ባጀት ብዙ አገራት ላይ በወንጌል ትዘረጉ ዘንድ ብዙ ሚሽነሪዎችን ትልኩ ዘንድ አሜን። በደንብ ስሙኝ፣ ሚሽነሪ ትልኩ ዘንድ ይሄ ህብረት ብርቱ ህብረት ሆኖ ጠንካራ ሆኖ እግዚአብሔር ፈረንጆችን አሳልፎ ሲሰጥ አበሾችን አሳልፎ ሲሰጥ ከዚህ ራእይ ጎን የሚቆሙ ሰዎች ከዚህ በኋላ ይነሳሉ። እግዚአብሔር ባጀት ይለቃሉ አለ። አሜን። ሚሽነሪዎችን ትልካላችሁ። ሃሌሉያ አሜን እዚህ ህብረት ውስጥ የተቀቡ ሰዎች እነሱና ይላካሉ፣ ሌሎችም ይላካሉ፣ ይጨመራሉ በጌታ በኢየሱስ ስም አሜን። አሜን። እንደ ፋንጂ እንደ ኒኩሌር ይሄ ህብረት እየተስፈነጠረ ይሄ ህብረት እየተምዘገዘገ ጠላት ያለበትን ምሽግ እየሄደ ሲያፈርስ አያለሁ። አሜን። ሃሌሉያ ሲያፈርስ በጸሎት ሲታፈርሱ አንዳንዶቻችሁ በአካል እየሄዳችሁ ሲታፈርሱ አያለሁ።
አሜን ልትላኩ የተዘጋጃችሁ ሰዎች አላችሁ፣ ተዘጋጁ። እግዚአብሔር አሜን። ማንን ይልካሉ እንዳለ የምትላኩ ሴቶች፣ ወንዶች አላችሁ። እኔን ላከኝ አሜን። እንዳለው ኢሳያስ የምትላኩ በኃይል በመንፈስ አላችሁ። አሜን። አሜን። ሌላ በግላችሁ በፋይናንሻል በግላችሁ እግዚአብሔር በገንዘብ በባጀት የሚባርካችሁ አላችሁ። በግላችሁ አሜን። እዚህ ውስጥ የምትካፈሉ በሙሉ ስሙ። ዛሬ በገንዘብ የምትባረኩ አላችሁ። አሜን ብዙዎች እንድትቆረሱ፣ ብዙዎችን እንድታገለግሉ፣ ለዚህ ህብረትም ክንድ ትሆኑ ዘንድ የብዙ አገልጋዮችን ገበና ትሸፍኑ ዘንድ ብዙ አሜን። የአጋንንትን አሰራር በገንዘብ ትበቀሉ ዘንድ ወንጌል ታስፋፉ ዘንድ እግዚአብሔር በገንዘብ የሚባርካችሁ ሰዎች አላችሁ። አሜን። ኢትዮጵያ ያላችሁ እስከ መስከረም ድረስ በዚህ ባጀት የምትባረኩ የሚለቀቅላችሁ ነገር አለ። ውጭ አሜን። ያላችሁ ደግሞ በፈረንጆቹ አዲስ ዓመት እስከሚገባ ድረስ በኢየሱስ ስም ነገር የሚለቀቅላችሁ አላችሁ። አሜን አሜን። አሜን። በኢየሱስ ክርስቶስ ስም የአድራሻ ለውጥ፣ የስፍራ ለውጥ አሜን። ጌታ የሚያደርግላችሁ ሰዎች አላችሁ። የአድራሻ አሜን። የስፍራ አሜን። ለውጥ፣ የአገልግሎት ለውጥ፣ የአገልግሎት ለውጥ። ጌታዊ ቀባኝ፣ ሙላት ፈልጋለሁ፣ ኃይል ፈልጋለሁ ያላችሁ ከዚህ ቀን ጀምሮ ጊዜ ደርሷል። ኃይል ተለቀቀባችሁ። አሜን ኃይል ተለቀቀ፣ ጉልበት ተለቀቀ፣ ኃይል አሜን። ተለቀቀ። እግዚአብሔር አቅማችሁን አበረታ፣ አሜን። አቅም በረታ። አሜን። አሜን። እዚህ ሲሳይ ታመና ነው የሚለው ተሰማ። ሲሳይ ተሰማ ይሰማል፣ እየሰማ ነው። ሲሳይ አቤት ነገሮች ሰማን። ተለቋል። አሜን። አሜን የእግዚአብሔር ክንድ፣ የእግዚአብሔር እጅ በሙላት ከሚገለጥባቸው ሰዎች አንዱ ትሆናል። አሜን እሰይ። ወደ አንተ መጥቷል። አሜን ተግዳሮት ከዚህ በኋላ አይደገምም። አሜን እግዚአብሔር አዲስ ምዕራፍ ከፊት ከፍቷል። አሜን። አሜን ሌላኛው እዚህ ደግሞ አይናለም ወዳጄ፣ አዎ እየሰማ አይናለም ወዳጄ፣ አቤት። የሞት አዋጅ ካንቺ ላይ ተገልብጧል። አሜን ካልተበቀልኳት ብሎ የሚዝትብሽ መንፈስ ከንቱ ሆኗል። አሜን ሃሌሉያ በምንም አሜን። ሊበቀልሽ አይችልም። ትላንትም አልቻለሽም፣ አሁንም አይችልሽም። አሜን ክንድ አልፈሻል ለምልክት። አሜን ሰይ አሜን አሁንም በእግዚአብሔር ጣትና እጅ ታልፊዋለሽ። አሜን ሃሌሉያ አሜን እሷ በምድር መኖር የለባትም ብሎ የሚዝት መንፈስ አለ። ከዘር የሚላክ እግዚአብሔር ተበቀልኩልሽ አለ። አሜን አያገኝሽም። አሜን ሌላ ደግሞ እዚህ ቱሉ ጥሉ የሚል ሰው አገኛለሁ። እየሰማኝ ነው? ይኸውልህ እግዚአብሔር አንደበት ላይ የቃል ሙላት ሲያስቀምጣ ያለው አሜን ሃሌሉያ። ተቅልና ታፈርስ ዘንድ ኤርምያስ ምዕራፍ 1 ላይ ትገለብጥና ትሰራ ዘንድ ይሄ ቃል በአፌ ተቀምጧል። አሜን አሜን። ጉበት ትሻገራለህ። በዚህ ቃል ጉበት ብዙዎችን ታሻግራለህ። አሜን። ትላንትና የእግዚአብሔር ጣትና እጅ ሲረዳ አይተሃል። አሁንም ይህ እጅ በአንተ ቤት ሲቀጥል ታየዋለህ። አሜን። ሌላ ሃና ታመናር ነው። ታምሬ ሃና ታምሬ አቤት በደንብ ስሚ። አሜን እግዚአብሔር ኢየሱስ እንደተናገረው እንዲሁ ወደ አንቺ መጥቷል። አሜን። እንደተናገረው እንዲሁ አሜን አላውቅም። አሜን። መገረም ይሆንልሻል እያለ ነው። መደነቅ ይሆናል። አሜን አሜን አስደንቅሻለሁ፣ አስገርምሻለሁ። አሜን ኢየሱስ ክርስቶስ በሌሊት መጥቶ ለነ ጴጥሮስ አሳ ሲያስጠምድ ተደንቆ ልብሱን ለብሶ ውሃ ውስጥ ጥልቅ ብሎ እንደገባ በመደነቅ እግዚአብሔር በሚያደርገው ተአምራት በበጎነቱ ሲያስደንቅሻ ያለው አሜን አሜን በኢየሱስ ስም
አሜን አሜን ያለሽ አሜን ማን ነው? ይሄ ጄ ብቻ ስፔሊንግ ያለው ማን እንደሆነ አላውቅም። እኔ ነኝ። ቅድም መልእክት ያመጣልኝ ትላንት ፕሮግራም የመራሁት ባዳም በስሜ የትኛውም ጠላት የትኛውም አጋንንት ከሩጫሽ ሊያስቆምሽ አይችልም። አሜን ጭራሽ አትቆምም። በጭራሽ አትቆምም። በጭራሽ አትቆምም። አሜን ዮርዲ የሚል አለ እዚህ። አቤት ዮርዲ የሚል እያነበብኩት ነው። ይህ ምክር አይጸናምና አይሆንም። ባይ እስኪ ድምፅህ አልመጣልኝም። ዮርዲ አቤት የጠላት ምክር በኔ ላይ አይሆንም በይ። የጠላት ምክር በኔ ላይ አይሆንም። ህይወቴ ላይ አይሆንም በይ። ህይወቴ ላይ አይሆንም። በቤተሰቦቼ ላይ አይሆንም በይ። በቤተሰቦቼ ላይ አይሆንም። አንቺና ከቤተሰቦችሽ ከሁሉ ነገር የጠላት እጅ ተከልክሏል። አሜን አሜን ተከልክሏል። አሜን የስፍራ ለውጥ ከሚሆንላቸው ሰዎች አንዱ አንቺ ነሽ። አሜን ነገሮችሽ ሁሉ ወደ መልካም ሲቀየር አይቻለሁ። አሜን እስራኤል ተፈሪ ነው። እስራኤል ተፈሪ እስራኤል እስራኤል ተፈሪ እስራኤል ተፈሪ እዚህ አነባለሁ እያየሁት ነው። ያ እኔ ነኝ። ተናገረ አንተ ነህ። ቀኝ እጅህን ዘርጋ። እሺ ዘረጋው። ይሄ እጅ የተባረከ እጅ ነው። አሜን እጅ ነው። አሜን እግዚአብሔር እጅ ተከፍቷል። አሜን የእግዚአብሔር መልካሚቱ እጅ በዚህ እጅ ላይ ተከፍቷል። አሜን ይዘራ ነው የሚያጭድ ነው። አሜን ጊዜው ደርሷል ታጭድ ዘንድ። ጌታ በኢየሱስ ስም እነዚህ እጆች ከእግዚአብሔር ይቀበላሉ፣ ለእግዚአብሔርም ይዘራሉ። አሜን ወንድሜ ይሄ እጅ ተዘርግቶ ከእግዚአብሔር ሲቀበል አይቻለሁ፣ ለእግዚአብሔርም ስራ ሲዘራ አይቻለሁ፣ ግን ሲያጭድም አይቻለሁ። እጆች ላይ የእግዚአብሔር ጣት በሙላት ሲገለጥ አይቻለሁ። አሜን ትግል አይሆንም። በዚህ እግዚአብሔር በሚያመጣው ቃል እጆች ላይ ሊገቡ ሊስተካከሉ በምትፈልጋቸው ነገሮች ላይ የትኛውም ትግል ከዚህ በኋላ አይቀጥልም ብሎኛል። አሜን ይቀበላሉ፣ ይዘራሉ፣ የሚያጭድበትም ጊዜ ደርሷል። አሜን ስፔሊንግ ያለው እዚህ ጋር ዲኤም እየሰማሁ ነው። እየሰማ ነው። ለቂሮስ እግዚአብሔር የተናገረው ቃል ጌታ ይሰጠኛል። ኢሳይያስ 45 ላይ ቀኝ እጁን ለያዝኩት ለቂሮስ በፊት ይሄዳለሁ። አሜን አንደኛ ቀኝ ተይዟል። አሜን እግዚአብሔር ሊመራ እጅን ይዟል። አሜን ችግር የለም። እግዚአብሔር በሚመራ መንገድ ትሄዳለህ። አሜን የናሱ የብረት መወርወሪያ ጉዳይ አንተን አያስቸግርም። ምክንያቱም በፊት የሚሄድ ይቆራርጥልሃል። አሜን አሜን አራዎቹን ትክክል አደርጋለሁ። የነሐስ ደጅ ሰብራለሁ። የብረት መወርወሪያ ሲቆረጥ አይቻለሁ። አሜን ተግዳሮት ሊቋቋም አይችልም። አሜን እንደውም ከዚህ በኋላ ትመሰክራለህ። እግዚአብሔር ተራራን በሙሉ ሜዳ አድርጎልሃል። አሜን አሜን በጌታ በኢየሱስ ክርስቶስ ስም ይሄ ሆነ። አሜን ኤልሳ ኤልሳ የሚል አያለሁ። ኤልሳ ኤልሳ ይፈልጋለሁ። ኤልሳ ኤልሳ ይሰማኛል። መዳን በማንም የለም ብለሽ ከታች ጻፍሽው። አዎ ይሰማኛል። ይሰማል? አዎ ይሰማል።
ማልቀስ አይሆንም ብሏል ጌታ። አሜን። ማልቀስ አይሆንም። በምን ጉዳይ እንደሆን ሰይጣን ከፊት ለፊት አስቸጋሪ ከባድ ሐዘን ወደ ሕይወትሽ አምጥቶ ሊያስለቅስ ሊያሳዝን የተዘጋጀው ቅንብር አለ። አይሆንብሽም ብሏል ጌታ። ሐዘን ሊመታሽ ከፊት ለፊት እኔ በቤተሰብ ላይ ይሁን በምን በምትወጂው ነገር ላይ እኔ አላውቅም፣ ግን ሐዘን ሊያመጣ የተዘጋጀ በእነዚህ 2 ወራት ውስጥ ሐዘን ሊያመጣ የተዘጋጀው መንፈስ አለ። እግዚአብሔር ከለከልኩት አለ። አሜን። ማልቀስ አይሆንም። እግዚአብሔር ዘመንሽን የሳቅ አድርጓል። አሜን። በጌታ በኢየሱስ ስም አሁን የሐዘን ጊዜ አይደለም ለሁላችሁም፣ የደስታ ጊዜ፣ የጉብኝት ጊዜ፣ የዜማ ጊዜ ለሁላችሁም ሆኗል። አሜን። ማችሁ ሰዎች በሚያማችሁ ቦታ እጃችሁን ጫኑ። በጌታ በኢየሱስ ክርስቶስ ደም በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏል። እኔ ጸልያለሁ። የትኛውም የበሽታ ጉልበት በኢየሱስ ስምና ስልጣን የተነቀለ ይሁን። አሁን የተነቃቀለ ይሁን። አንዳንዱን ሆስፒታል ሊያስገባ ያለው፣ አንዳንዱን አይሲ ክፍል ሊያስገባ ያለው፣ አንዳንዱን በድንገት ሊቀጥፍ ያለው፣ አንዳንዱን በዙ በሽታ ትሞታለች ይሞታል የሚል መንፈስ በኢየሱስ ስም እኔ ይሄንን እርግማን ነቀልኩት። አሜን። አሜን። የተወረወረ ፍላጻ በኢየሱስ ስም ይሄንን በሽታ እኔ ረገምኩት። ጌታ ኢየሱስ በለስቱንም ረገማት፣ ከስሯ ደረቀች ተብሎ ተጽፏል። በኢየሱስ ስም ምንጭ የደረቀ ይሁን። ምንጭ የደረቀ ይሁን። ምንጭ የደረቀ ይሁን። የበሽታ ምንጭ ይድረቅ በኢየሱስ ስም። የጨጓራ በሽታ በኢየሱስ ስም ምንጩ ይድረቅ። የደም ግፊት መንፈስ በኢየሱስ ስም ምንጩ ይድረቅ። የስኳር ህመም በኢየሱስ ስም ምንጩ ይድረቅ በኢየሱስ ስም። የራስ ምታት መንፈስ፣ የአለርጂክ መንፈስ በጌታ በኢየሱስ ስም፣ የልብ ድካም መንፈስ ምንጭ ይድረቀው። የጀርባ ህመም፣ የእግር ህመም፣ የእጅ ህመም በጌታ በኢየሱስ ስም ያዛለሁ። በጌታ በኢየሱስ ሰውነት ላይ የተሰራጨ ህመም በኢየሱስ ስም እኔ ረገምኩት። የነርቭ ህመም በጌታ በኢየሱስ ስም፣ የአይን ህመም በጌታ በኢየሱስ ክርስቶስ ስም፣ የትኛውም ተግዳሮት፣ የትኛውም የበሽታ ጉልበት እኔ ነቀልኩት በኢየሱስ ስም። እኔ ነቀልኩት በኢየሱስ ስም። እኔ ከቤተሰቦቻቸው ከነሱ ላይ በኢየሱስ ስም፣ ከአንዳንዶች ከባሎቻቸው ላይ፣ ከሚስቶቻቸው ላይ፣ ከልጆቻቸው ላይ፣ ከራሳቸው ላይ ነቀልኩት ዛሬ። አንዳንዶቻችሁ ከባሎቻችሁ ላይ፣ አንዳንዶቻችሁ ከሚስቶቻችሁ፣ አንዳንዶቻችሁ ከልጆቻችሁ ላይ ይሄ የምታውቁት በሽታ ምንጩ ሲደርቃ ያለው ስንነቀላ ያለው ሄደ በኢየሱስ ስም። አንተ በዚህ በሽታ አትሞትም፣ አሜን በለኝ። በዚህ በሽታ አትሞችም፣ እግዚአብሔር አላላይም፣ አሜን በይ። ብዙዎቻችሁ አገልግሎት ጨርሳችሁ አሁን ባሪያን በሰላም ታሰናብተዋል ብሎ ስምዖን እንደተናገረው ከዚህ ውጪ በስቃይ በአደጋ እንደማትሞቱ በመንፈስ አያለሁ። አሜን። ሃሌሉያ። ታገለግሉ ዘንድ እድሜ ጨመረላችሁ። ታገለግሉ ዘንድ ነገሮችን አመቻቻ። ታገለግሉ ዘንድ ነገራችሁን አቃና። አሜን። የመጨረሻ መልእክት ለሁላችሁም፣ እዚህ ውስጥ ላላችሁ ለሁላችሁም በዳሪዮስ ዘመን የዳንኤል ኑሮ ተቃናላት ተብሎ እንደተጻፈ በኢየሱስ ስም እያንዳንዱ ስጋይና መንፈሳዊ ነገራችሁን ከዚህ ቀን ጀምሮ እግዚአብሔር አቃንቻለሁ አለ። አሜን። 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 ውይ አጋዳ ጃጋ ቦራዲያ ይክላራ አቹካታ ካፓካ ሪካ ፓራዲያና ማጋንዶ ወይ መንፈስ Radolo. La bara balabas. La rabarina mantola no borina.
ሽርድድድድድድድድድድ ሆሎ ቶቶቶቶቶቶ ጅሪሊቢሊሊቢሊለባራላባራላባራላባስ ሃላላባራላባራላባላባላባስ ኦ ኢየሱስ ጊዜው ደረሰ። ጊዜው ደረሰ። አሜን። ሃሌሉያ። ጊዜው ደረሰ። አሜን። ኡፍ ኡፍ የሰላም ጊዜ፣ የበረከት ጊዜ፣ የደስታ ጊዜ፣ የመገለጥ ጊዜ፣ የማየት ጊዜ፣ የማጨድ ጊዜ፣ የማቀፍ ጊዜ፣ ታታታታታታታ የዜማ ጊዜ፣ የምስጋና ጊዜ፣ የምስጋና ጊዜ፣ ወይ የፍሬያማነት ጊዜ፣ የመገለጥ ጊዜ ሃቻቻቻቻቻቻቻቻቻ ያታጋታታታታታ ጂባባባባባባባባ ታታታታታታታ ለበረበረበረበረበ ከኩሎ የመውጣት ጊዜ፣ ፈጥኖ የመገለጥ ጊዜ፣ ግብፅን የመልቀቅ ጊዜ፣ ከፈርዖን ባርነት ነፃ የመውጣት ጊዜ፣ ፈጥኖን ለቆ መውጣት ጊዜ፣ ሮቦት የመድረስ ጊዜ፣ ሳቤላ የመገለጥ ጊዜ ጊዜ ኤልያስ ተነስ፣ ተነስ ለአክዓብ ተገለጥ፣ ተነስ ለአክዓብ ተገለጥ፣ ተነስ አሁን አትሸሸግም፣ ተነስ በዋሻ ላይ አትቀመጥም፣ ኮረት ፋፋ በቃ አሁን፣ ዋሻ በቃ አሁን፣ ዋሻ በቃ ተነስ ለአክዓብ ተገለጥ፣ በዝናብ ተገለጥ፣ በውሽንፍር ተገለጥ፣ ለአክዓብ ተገለጥ። እገልሃለሁ ባለው ፊት ላይ አሁን ተገለጥ። አጠፋሃለሁ ባለው ነገር ላይ አሁን ተገለጥ። በበሽታ ፊት ላይ አሁን በሙላት ተገለጥ። ተገለጥ በአጋንንት እስራት ላይ ተገለጥ። በቤተሰብ መርገም መንፈስ ላይ ተገለጥ። በአክዓብ ፊት አሁን ተገለጥ፣ 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 ተገለጥ። በአክዓብ ፊት ተገለጥ። ጊዜው ነው። ተገለጥ። ለአክዓብ ተገለጥ፣ ለአክዓብ ተገለጥ፣ ለገዳዩ ተገለጥ፣ ለኤልዛቤል ተገለጥ፣ ለክፉ ተገለጥ፣ ተገለጥ። አሁን ትመታው ዘንድ ታስደነግጠው ዘንድ በዝናብ ውሽንፍር ተገለጥ። ኩረት ፋፋ በቃ፣ ኩረት ፋፋ በቃ፣ ኩረት ፋፋ በቃ፣ መሸሸጊያ በቃ፣ ዋሻ በቃ፣ ዋሻ በቃ፣ መንከራተት በቃ። ጊዜ ነው፣ ጊዜ ነው፣ ጊዜ ነው። ጩሁና ይገለጣሉ በሉ፣ ጩሁና ይገለጣሉ በሉ፣ ጩሁና ይገለጣሉ በሉ፣ ጩሁና ይገለጣሉ በሉ። በአክዓብ ፊት ይገለጣሉ በሉ፣ በአክዓብ ፊት ይገለጣሉ በሉ፣ በጠላቴ ፊት ይገለጣሉ በሉ። አሁን አልሰወርም በሉ፣ አሁን አልሸሸግም በሉ። በቃ ኩረት ፋፋ በሉ፣ አሁን አልሸሸግም በሉ። በኢየሱስ ስም በአክዓብ ፊት ይገለጣሉ በሉ፣ በዝናብ ይገለጣሉ በሉ፣ በተአምራት ይገለጣሉ በሉ፣ በሙላት ይገለጣሉ። በሙላት ይገለጣሉ። ባሳደዳችሁ ፊት፣ ባስፈራራችሁ ፊት፣ ባስደነገጣችሁ ፊት፣ በዛተባችሁ ፊት አሁን ተራይ እናንተ ነው። ትገለጣላችሁ፣ ትገለጣላችሁ። እግዚአብሔር ከእናንተ ጋር እንዳለ ይታወቅ ዘንድ በዝናብ ትገለጣላችሁ። የተዘጋውን ሰማይ የከፈታችሁ ትገለጣላችሁ። በተአምራት ትገለጣላችሁ፣ በተአምራት ትገለጣላችሁ። በቤተሰቦቻችሁ ፊት ትገለጣላችሁ፣ በትዳር ፊት ትገለጣላችሁ፣ በልጆቻችሁ ፊት መቦገስ ትገለጣላችሁ፣ በጎረቤት ፊት ትገለጣላችሁ፣ በቤተ ክርስቲያን ትገለጣላችሁ፣ በዓለም ፊት ትገለጣላችሁ፣ በጠላትም በወዳጅም ፊት ትገለጣላችሁ። መገለጣችሁ ይታያል፣ መገለጣችሁ ይታያል። ድንገት ብቅ ትላላችሁ። ድንገት ከየት መጣ ትባላለህ፣ ከየት መጣች ትባላለህ። ድሮ የምናቃት የሚያውቀው እንዴት በዚህ ሙላት ተገለጡ፣ በዚህ ታምራት እንዴት ተገለጡ፣ በዚህ ክብር እንዴት ተገለጡ። እኔ የሚያውቃት አልነበረችም ወይ? የሚያውቀው አልነበረም ወይ? እንዴት በዚሁ ክብር በቅጽበት እንዴት ቶሎ ተገለጠ? እንዴት በዚሁ ክብር በዚሁ ቅጽበት ከመቼ ተገለጠ? ከመቼ በሙላት መጣ? እንዲሁ በሀብት ትገለጣላችሁ፣ በጸጋ ትገለጣላችሁ፣ በአገልግሎት ትገለጣላችሁ። አሁን ከዚህ በኋላ ልትሰወሩ አትችሉም፣ ልትደበቁ አትችሉም። ሰዎች ይገረማሉ። ከመቼው ተገለጠች? ከመቼው ተነሳ? ከመቼው ተገለጠ? ከመቼው ተነስቱ ትባላላችሁ። ምን አገኛት? ምን አገኘው ትባላላችሁ። ምን ነሳው? ምን አገኘው? ትላንት አላቀውም አልነበረም ወይ? ትላንት አላቃትም አልነበረ ወይ? ከመቼ ተቀየሩ? በጌታ በኢየሱስ ስም የተደፈነ እሳት ልክ በአንዴ ቦግ ብሎ እንደሚወጣ አገልግሎታችሁ ቦግ ብሎ ሲገለጥ፣ ነገራችሁ ሲገለጥ አየሁት። ብዙዎቻችሁ ድንገት ስትገለጡ አይቻለሁ።
ሰዎች ይነጋገራሉ። ትላንት አላቃትም አልነበረም እንደ አላቀውም አልነበረም። ከመቼው በዚሁ ክብር፣ ከመቼው በዚሁ ሀብት፣ ከመቼው በዚሁ ጸጋ፣ ከመቼው በዚሁ ቃል ሙላት፣ ከመቼው እንደዚህ ተቀበች፣ ከመቼው እንደዚህ መንፈሳዊ የሆነች ተብላችሁ ትገለጣላችሁ። አሜን ኡራማን ተላባሪና ማን ቶሎ ፎሪዳባ አለመገለጥ አንችልም። አለመገለጥ አንችልም። አሁን መሰወር አንችልም። አሁን መሰወር አንችልም። አሁን መደበቅ አንችልም። አሁን ጊዜው ነው። አሁን ሲዝን ነው። አሁን ጊዜው ነው። አሁን ጊዜው ነው። እስከ መቼ ያልክ አይደለም። እስከ መቼ ያልክ አይደለም። አሁን ጊዜ ነው። አሁን ጊዜ ነው። አሁን ጊዜ ነው። ከዚህ በፊት የሚያውቋችሁ ከዚህ በኋላ አያውቋችሁም። አያውቋችሁም። በሌላ መንፈስ ነው የሚያውቋችሁ። በሌላ ክብር ነው የሚያውቋችሁ። በሌላ ክብር፣ በሌላ ንግግር፣ በሌላ ክብርና መገለጥ፣ በሌላ ቃል ሙላት፣ በሌላ ጸሎት ኃይል እንደምትታወቁ ከዚህ በኋላ አትታወቁም። ሌላ መገለጥ፣ ሌላ ክብር መጣ። ማንነታችሁ ተቀየረ። ሙሴን ፊትን ከፍን እንዳሉት እግዚአብሔር በክብር መገለጥ ሆነላችኋል። ደህና ሁኑልኝ። ደህና ሁኑልኝ። ሰካሩ አሜን።